ክርስቲያናዊ ስነ ምግባር ትምህርታችን ሶስቱን ነገሮች አንስተን ነው የምንማረው። ምንድን ነው አንዱ ስንል አንድ ክርስቲያን የክርስቲያን ምግባራቶች እና ግዴታዎች ምንድን ናቸው የሚሉትን ባለፈው አይተናል። ከዛ በተከታይ ሶስቱ የኃጢአት ስሮች የሚባሉትን ነው ያቆም ነው። ሶስቱ የኃጢአት ስሮች ከሚባሉት ነው ያቆም ነው። እነዚህ ሶስቱ የኃጢአት ስሮች ምንድን ናቸው ስንል ሶስቱ ኃጢአት የሚሰራባቸው አንደኛው በሐሊወ ወይም ደግሞ በሐሳብ ነው ይለናል። አንደኛው የኃጢአት የሚሰራበት ምንድን ነው? በሐሳብ ይሰራል ኃጢአት ይላል። እንግዲህ ኃጢአት ምንድን ነው ስንል ደግሞ ኃጢአት የሚሰራ ኃጢአት ምን አይነት ኃጢአት አለ? ኃጢአት ምንድን ነው? እንዲሁ ኃጢአት ምንድን ነው የሚለውን ስንመለከት ኃጢአት ማለት ከእግዚአብሔር የሚያርቀን ከእግዚአብሔርና ከቤቱ ከርስቱ ርስት እንዳናገኝ አድርጎ የሚያርቀን ነው ኃጢአት። ስለዚህ ሰይጣን ደግሞ በእነዚህ በሶስቱ በኩሎች መጥቶ እኛን ኃጢአት እንድንሰራ ያደርገናል። ኃጢአት በሶስት መንገድ ይሰራል። በሶስት መንገድ ኃጢአት ይሰራል። አንደኛው በሐሊወ ወይም በማሰብ የሚሰራ ኃጢአት አለ። በማሰብ የሚሰራ ኃጢአት እንግዲህ ይህ በማሰብ የሚሰራ ኃጢአት የሚፈጸም ኃጢአት ለሌሎች ነቅ መነሻ ሆኖ የሚያገለግል ለሰይጣን ማለት ነው። ለሰይጣን ለሌሎች ኃጢአት ሁሉ መነሻ ሆኖ የሚያገለግለው ነው ማለት ነው። ስለዚህ በሐሳብ ኃጢአት የሚሰራው ለሌሎች ሁሉ ኃጢአቶች መነሻ የሚሆን ነው። ሳያስቡ የሚናገሩበት፣ ሳያስቡ የሚሰሩበት፣ ሳያስቡ ስለሚፈጽሙት ስለዚህ ምን ይሆናል? መነሻቸው ትባላለች ማለት ነው። የኃጢአት ወይም ደግሞ የሐሊወ ወይም የሐሳብ ኃጢአት መነሻ ትባላለች። የመጀመሪያውን ኃጢአት አዳምና ሔዋን ሲፈጽሙ ሔዋን ዕፀ በለስን ከመብላቷ በፊት ደግሞ አስጎመጀቻት ይላል። አሁን ሔዋን ዕፀ በለስን ከመብላቷ በፊት ምን አደረገቻት? አስጎመጀቻት። ያቺ ዕፀ በለስ ተመኘች ማለት ነው። አስጎመጀቻት እንደተባለ ተመኘች። በዚህ ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ የሔዋንን ታሪክ ሔዋን በዛች ዕፀ በለስ ምክንያት እንዴት እንደተጎመጀች ሰይጣን እንዴት አድርጎ ከዛ እንድትወጣ እንዲወጡ እንዳደረጋቸው በሐሳብ እንደሆነ ያመለክተናል። ይሄ ጥቅስ ማለት ነው ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ላይ እና በሐሳብ የሚሰራ ኃጢአት ይሄ ነው። አዳምና ሔዋንን ከገነት እንዲወጡ ያደረጋቸው በሐሳብ ነው። የሔዋን ሐሳብ ወደ ተግባር ተቀየረ። ብበላት እውነት ነው እንጂ አምላክ እንዳልሆን ነው እንጂ ብበላት አምላክ ሆኖ የለ የሚል ሐሳብን በውስጡ አሳደረባት ሰይጣን። ያቺ ሐሳቧ አደገችና ምን በላች? ዕፀ በለስን በላች። ስለዚህ ሰው በሐሳብ ኃጢአት ይሰራን ስንል በሐሳብ ነገ አደርገዋለሁ ብሎ የሚያስበውን ነገር ወደ ተግባር ሲቀይር የተግባሩ ሁሉ መነሻ ማን ትሆናለች? ሐሳብ ያሰበችው ኃጢአት ሐሳብ ያሰበችው ያመነጨችው ምንጭ ምን ይሆናል? የእሳት ጎርፍ ሆኖ ይወርዳል ማለት ነው። በጣም ከባድ ነው። እውነቴን ነው የምላቸው። ሐሳብ ያሰበችው ሐሳብ ያመነጨችው ኃጢአት በኋላ ያድግና ምን ይሆናል? የእሳት ጎርፍ ይሆናል ማለት ነው። የእሳት ጎርፍ የሚገርም ነው በጣም የእሳት ጎርፍ ይሆናል። ስለዚህ ሐሳብ የኃጢአቶች ሁሉ መነሻ ነች። የቁጥር ሁሉ መጀመሪያ ማን ነው ስትባሉ አንድም አይደለም ዜሮ ነው አይደል? ዜሮ አንድ ብሎ ይጀምራል አይደል? ካልሆነም ደግሞ ዜሮን ትተን ደግሞ የእልፍ ቁጥሮች ሁሉ መጀመሪያ ማን ነው ስንል አንድ ብለን እንጀምራለን። አንድ ብለን ነው 10 100 እያልን ነው የምንሄደው። አንድ ሳይኖር 100 ማለት አንችልም። ስለዚህ የቁጥሮች ሁሉ ብዛት መጀመሪያ መነሻው ቁጥሩ አንድ ነው። የኃጢአቶች ሁሉ መነሻዋ ዋናዋ ደግሞ መጀመሪያዋ መነሻዋ ነቅዋ ሐሳብ ነች። በሐሳብ ብዙ ኃጢአት ይሰራል የሚገርማቸው። ስለዚህ ወደ ገቢር እንድንሄድ፣ ወደ ተግባር እንድንሄድ፣ ወደ ክፉ ምግባር እንድንሄድ፣ ሌላ ነገር ውስጥ እንድንገባ የምታደርገን ምንድን ነች? ሐሳብ ነች። ሰው በሐሳብ ኃጢአት ይሰራል። በሐሳብ የሚሰራው ኃጢአት ደግሞ አድጎ ምንን ይወልዳል? ሞትን ይወልዳል። ሐዋርያው ቅዱስ ያዕቆብ በመልእክቱ በምዕራፍ 1 ቁጥር 4 እና 5 ላይ ስታነቡት ምን ትላለች? የኃጢአት ምንጭ ነች ይላል። ሐሳብ የኃጢአት ምንጭ ነች ይላል። ምንድን ነው ያለው? ባለፈው ምስል ሄድንበት ነው። ኃጢአትን ትወልዳለች። ኃጢአት ጸንሳ ሐሳብ ጸንሳ ኃጢአትን ትወልዳለች። ኃጢአትን ካደገች በኋላ ደግሞ ሞትን ታስከትላለች፣ ሞትን ታመጣለች እያለ ቅዱስ ያዕቆብ በመልእክቱ በምዕራፍ 1 ቁጥር 4 ላይ አስቀምጦ እናገኘዋለን። ኃጢአት መነሻዋ በሐሳብ ነው። ይህች ሐሳብ አድጋ
ማንን ትወልዳለች? ኃጢአትን ትወልዳለች። ኃጢአት አድጋ ደግሞ ማንን ትወልዳለች? ሞትን ትወልዳለች። ሞት የመጨረሻው ነው። ሞት የመጨረሻው ነው። ሞት በምድራዊ ያለ ሞት ሳይሆን በሰማያዊ ያለውን ሞት ሁሉ የሚያጎናጽፍ፣ የሚስጥ፣ የሚያከናንን፣ የሚያለብስ። የሚገርም እኮ ነው። ክፉ የሆነውን ልብስ የሚያለብስ። የኃጢአት መጨረሻው ምንድን ነው ስንል ሞት ነው። የኃጢአት መነሻው ምንድን ነው ስንል ደግሞ ሀሳብ ነው። ሀሳብ አዳም 5500 ዘመን በደይን ውስጥ ሲቀመጥ 5500 ዘመን መውጫ አጥቶ በፍዳ መካከል ሲቀመጥ ይህ ሁሉ የሆነበት በምን ምክንያት ነው ስንል በኃጢአት ነው፣ በሀሳብ ነው፣ ሀሳብ ነው። ስለዚህ አንድ ክርስቲያናዊ ስነ ምግባር የሚወድቅበትን ማወቅ አለበት ነው። አንድ ሰው ክርስቲያናዊ ስነ ምግባር ወይም ደግሞ ህይወቱ ወደ ክርስትና ህይወቱ ሲመራ የሚወድቅበትን ማወቅ አለበት። ለምሳሌ ምንድን ነው? አሁን ሁሉም ሰው ክርስቲያን ነው አይደል? ሁሉም ሰው ክርስቲያን ከሆነ ክርስቲያን ፍጹም ክርስቲያን የሚያስብለው ምንድን ነው ስንል በእንደዚህ አይነት ኃጢአቶች መጠንቀቅ ነው። አሁን ሌላው ቀደም የተነጋገርነው እስከዛሬ የተማማርንበት ያለፍንበት አለ። እስከዛሬ የተማማርንበት አለ። ቅዱስ እንደሆነ የተባረከ ሀሳብ ያለው እንደሆነ ቡሩክ ሀሳብ እንደሆነ ቅዱስ ሀሳብ እንደሆነ አየን። ከዛ በኋላ አንድ ክርስቲያን ሙሉ የሚያደርገው ምንድን ነው ስንል በሀሳብ ክፉ ነገሮችን ከማሰብ መቆጠብ አለበት። አንድ ሰው ክርስቲያናዊ ህይወቱን ለመኖር ሲጀምር ወይም ሲኖረው ምን ማድረግ አለበት? በሀሳብ የሚሰራውን ክፉ ኃጢአት መተው አለበት፣ ማስወገድ አለበት ማለት ነው። አሁን በሀሳብ ምን አይነት ኃጢአት ይሰራን ሲባል በሀሳብ የዝሙት ኃጢአት ይሰራን፣ በሀሳብ ስርቆት ይሰራን፣ በሀሳብ ነፍስ ማጥፋት ይሰራን፣ በሀሳብ ስድብ ይሰራን፣ በሀሳብ ምን ይሰራል? ጭራሽ አምላክን እስከ መሳደብ ይደረሳል በሀሳብ። አሁን አንዳንድ ጊዜ እኛ ምን እንላለን አይደል? የሆነ ኃጢአታችን በስቶም ሊሆን ይችላል። እንዲሁ ዝም ብሎ ሲደብረን ሲከፋን ምን እንላለን? የጠየቅነው ጥያቄ መልስ አላገኝ ብሎ ሲቆይብን ምንድን ነው የምንለው? እግዚአብሔርን በሀሳባችን ለሰው ባንናገረውም፣ ምክንያቱም አጠገባችን ማንም ሰው ስለሌለ ማንም አንናገርም። ግን በሀሳባችን ምን እንላለን? ክርስቶስ ወይ ምን አድርጌህ ነው? እኔ ፍጡር አይደለሁም? እውነትም በቃ አንተ ይሄ ሁሉ ነገር ግፍ እየተሰራብኝ የሁሉ ነገር እየተደረገብኝ እያየ ዝም የምትል ሰው አንተ እያየ ዝም የምትል ነህ ማለት ነው። ስለዚህ ዝምታ እስከ መቼ ነው? ቁጣ ማለት ነው። አያችሁ፣ በሀሳብ በውስጥ ቁጣ። ስለዚህ ይሄ እስከ መቼ እንዲህ ይሆናል? እስከ መቼ ድረስ? ለምን ተውከኝ? ለምን አታየኝም? በቃ እኔ ፍጡር አይደለሁም። ምን እኔ ጸለይኩ ካልጸለይኩ እኔ እንደው አንተ እንደው አትመለከተኝ፣ አታየኝ። እንዲህ አይነት ነገር ይመጣል በሀሳብ ማለት ነው። በውስጣችን ይዘን የምንቀመጥ አስባችሁታል? የገል እሳት ገል ታውቃላችሁ አይደል? የገል እሳት አሁን የገል እሳት በእጅ ተጨብጦ እያዘ እሳት የተጫረበት ገል እየጋለ ይመጣል። ስለዚህ በእጅ ሲጨበጥ ምንድን ነው? ያቃጥላል አይደለም? ስለዚህ በሀሳብ ሰው ብዙ ሀሳብ ይይዛን በውስጡ የገል እሳት የሆነ ሀሳብ በዓለማዊ አለመመቸቱ፣ በትምህርት አለመቀጠሉ፣ መንፈሳዊ ህይወትን ባለመኖሩ፣ ሰርቶ ባለመለወጡ። ስለዚህ እያንዳንዱ ሰው በልቡ ምን አለበት? የገል እሳት አለበት ማለት ነው። የገል የሆነ እሳት አለበት ማለት ነው። ረመጥ የሆነ እሳት በልቡ ላይ አለበት እያንዳንዱ ሰው ብዙ እሳት አለብን በውስጣችን። ሀሳብ አለብን። የጎድኑን ሰዎች ለመጉዳት ሀሳብ አለን። ይሄ ምንድን ነው? ከአንድ ክርስቲያናዊ ስነ ምግባር የሚያወርድ ነው፣ የሚቀንስ ነው፣ የሚያስቀንስ ነው። ከእድል የሚቀንስ ነው። ክፉ ሀሳብ ማለት ነው። ክርስቶስ ክፉውን በክፉ አትቃወሙ አለ አይደል? ክፉውን በመልካም በበጎ መልሱት እንጂ ክፉውን በክፉ አትቃወሙ አለ። ለዚህ ነው አባታችን ያዕቆብ በመልእክቱ ሲጽፍ ወፍትወተሰ እምከመ ጸንሰት ተወልዳ ለኃጢአት ወኃጢአተኒ እምከመ ተፈጸመት ተወልዳ ለሞት። የሚገርም እኮ ነው። ይህን ብሎ የተናገረው ምኞት ጸንሳ ኃጢአትን እንደምትወልድ ኃጢአትን ካደገች ደግሞ ሞትን እንደምታስከትል ነገረን ማለት ነው ቅዱስ ያዕቆብ። ስለዚህ መመኘት የኃጢአት ምንጭ ስለሆነ ቀድመን ልንታገል፣ ቀድመን ሊገባን፣ ቀድመን ልንረዳው የሚገባን አንዱ የሃይማኖታችን መርህ ሊሆን የሚገባው ይህ የኃጢአት ምንጭ ነው። በእነዚህ በሶስቱ ነው ሰው ከእግዚአብሔር የሚለየው፣ በሶስቱ ኃጢአት። አንደኛው በሐልዮ ወይም በሀሳብ። ስለዚህ የሰው ልጅ በምኞት ኃጢአት በክፉ ኃጢአት እንደወደቀ እንደበደለ እግዚአብሔርም ደግሞ እንደ ስራው ነው የሚከፍለው፣ እንደ ስራው እንደ በደሉ ነው የሚከፍለው። ስለዚህ በዚህም ነው የሰው ልጅ ክፉም ሆነ በጎ ሳይመኝ ሳያስብ አይፈጽምም። ፍትወትም ሀሳብን ወደ መንፈሳዊ ነገር ማዕበልና ማመዘን አይችልም። ሁሉም ሀሳብ ያስፈልገዋል። በጎ ለመስራትም ሀሳብ ያስፈልገዋል።
ክፉ ለመስራትም ሀሳብ ያስፈልገዋል። ነገር ግን አሁን እዚህ ጋር በኃጢአት ብሎ ሲነሳ ክፉ ማሰብን ተው ነው። በጽድቅ ብሎ ሲነሳ ግን ጽድቅን ማሰብ ነው። አሁን እየተማማርንበት ያለው ግን በኃጢአት የመጣውን ነው። በኃጢአት የመጣውን ምን በሉበት? ተውት፣ አትያዙት፣ አትዩት፣ አትሄዱበት፣ አታስቡበት እያለን ነው ክርስቶስ። አታስቡበት። ከዛ እኛ በሚገባን መልኩ ቅዱስ ያዕቆብ ልኮ ምን አለ እንዴ? ሀሳብ ጸንሳ ኃጢአትን ትወልዳለች፣ ኃጢአትን ካደገች ደግሞ ሞትን ታስከትላለች። ስለዚህ ተው እያለ ይመክረናል ማለት ነው። በመንፈሳዊ እይታ ከሆነ ደግሞ በሀሳብ ጥሩ ሀሳብ ምንድን ነው? ለምሳሌ ንስሐ ገብቼ ስጋህን በልቼ ደምህን ጠጥቼ በመቅደስህ ኑሬ በመቅደስህ አድጌ በቤትህ ዘምሬ ቤትህን አሳንጬ ቤትህን አሰርቼ ህሙማንን ጠይቄ የታሰረውን አስፈትቼ ተውት፣ ምን ልበላችሁ በቃ ይህንን ሁሉ እያለ የሚያስብ ሀሳብ ደግሞ ምን ይላል? እንግዲህ ቅድም እንደተባባል ነው ሀሳብ አድጋ ምኞት አድጋ ጸንሳ ኃጢአትን እንደምትወልድ ኃጢአትም አድጋ ሞትን እንደምትወልድ ሁሉ በመንፈሳዊ እይታ ደግሞ በክርስቲያናዊ ስነ ምግባራችን ስንሄድ ደግሞ ምንድን ነው ክፉ ሀሳብ ተቀይሮ በጎ ሀሳባችን ምንድን ነው? ስጋ ወደሙን መብላት መጠጣት። ያ ስጋ ወደሙን ብላ ልጠጣ ብላ ያሰበች ሀሳብ ስጋውን እንዲበላ ደሙን እንድትጠጣ ታደርግለታለች። ከዛ በኋላ ይቺ ሀሳብ ምኞት ጸንሳ ኃጢአት እንደወለደች የእኛ በጎ ምኞታችን ጸንሳ ምን ትሰጠናለች? ቅዱስ ስጋውና ክቡር ደሙን ትሰጠናለች። ቅዱስ ስጋውና ክቡር ደሙን የተቀበልነው ደግሞ አድጋ ምንን ትሰጠናለች? እውነት እውነት እላችኋለሁ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ቢሞትም እንኳን እሱ ሕያው ነው ከእኔ ጋር ይኖራል ያለውን የመጨረሻውን የክብሩን የመንግስቱን ቦታ እንድትሰጠን ታደርጋለች ማለት ነው። ይሄ በበጎ ምኞት ነው። በክፉ ምኞት ግን ምን ትላለች? ኃጢአት ጸንሳ ሞትን መነሻዋ ሀሳብ ትሆናለች ማለት ነው። ስለዚህ በዚህ ይታያል ማለት ነው። እንግዲህ የሰው ልጅ በምኞት ኃጢአት እንደበደለ እግዚአብሔርም ደግሞ እንደ ስራ ሁሉ እንደሚከፍለው ሁሉ ቅዱሳን አባቶቻችን እንደው እንኳን በነቢብና በገቢር ኃጢአቶች ቢርቁም ከሐልዮ ኃጢአት የሚርቁበት ከሚርቁ እንዲሁም የሚሰሩበት ይበዛል። የመጨረሻ ብቃታቸው የሚደርሱበት ግን ምንድን ነው? ከሁሉም ርቀው በሀሳብም በነቢብም በገቢርም ከሚሰራ ኃጢአት የሚርቁት መቼ ነው? የመጨረሻ ብቻ ነው። የመጨረሻው ፍጻሜ ላይ ሲደርሱ ብቻ ነው። ሁሰት የሚባለው ወይም ነጽሮተ መንፈስ ቅዱስ ሲደርሱ ብቻ ነው እዛ ላይ የሚደርሱት። አሁን በእነዚህ በሁሉም በሶስቱ ኃጢአት አይነቶች ፍጽምት የሆነች ማነች ስትባል ከፍጥረት ሁሉ እመቤታችን ቅድስት ድንግል ማርያም ነች። እመቤታችን የሀሳብ ኃጢአት የለባትም። የሚገርማቸው ከሴቶች መካከል እመቤታችን የሀሳብ ኃጢአት የሌለባት ምንድን ነው? የሀሳብ ኃጢአት ስንል የሀሳብ ኃጢአት ምንድን ነው? ቅድም ያልኳቸው ምኞቱንና ዓለሙን ሁሉ መመኘት፣ በቃ በዓለም ላይ ያለውን ሁሉ በመመኘት የሚመጣ በሽታ ነው እሱ። ክፉ ኃጢአትን በማሰብ በዓለም ላይ ያለውን ሁሉ በብልጭልጭ መመካት፣ በመቅናት በቃ የሚገርም እኮ ነው። በመቅናት ቅናት ራሱ እኮ አንድ በጣም ትልቅ ኃጢአት እኮ ነው። አስባችሁታል? አይሁዳውያን ክርስቶስን የሰቀሉት በምንድን ነው? በቅናት ነው ወይስ በፍቅር ነው? በቅናት ነው አይደል? አይሁዶች ክርስቶስን ሲሰቅሉት በምንድን ነው? በቅናት። ሄሮድስ እነዚያን 40,000 ህፃናትን አንገታቸውን በሰይፍ አስቀልቶ በቤተልሔም አውራጃ የደም ጎርፍ እስኪፈስ ድረስ ያደረገው ሄሮድስ በምንድን ነው? በቅናት እኮ ነው። በምን መንግስቴን ይወርሱብኛል፣ እድሜያቸው 2 ዓመትና ከዛ በታች የሆኑት ህፃናቶች ወንድ ልጆች በሙሉ ይገደሉ ብሎ ያዘዘው ለምንድን ነው? ክርስቶስ በተወለደ በ2ኛ ዓመቱ 70 ሰገል ስለመጡ የአይሁድ ንጉሥ ወዴት አለ ብለው ጠየቁት ሄሮድስን። እንዲህ እኔ በሀገሩ ተቀምጬ በውኑ አሁን እኔ የት ነው የአይሁድ ንጉሥ ብዬ በጠይቅ ልዋረድ አይደለም ወይ? ስለዚህ ከመዋረድ እነሱን ከቤቴ ላስገባና እንግዳ አድርጌ በመካከሎች አሽከሮችን ልጠይቅ። አሽከሮች ደግሞ መጽሐፍት አንባቢዎች፣ የብሉይ ኪዳን መጽሐፍት ተራኪዎች ናቸው። እነሱን ልጠይቅ ብሎ እነሱን ከቤት አስገብቶ ጸሐፍትና ፈሪሳውያን በቃ ጸሐፍት ባሉበት ሄደ። እናንተ በነቢያት የተነገረ ቃል አለ እንዴ? የአይሁድ ንጉሥ እየተባለ ወይም ደግሞ በቤተልሔም የሚወለዳን የተባለ አለ ወይ ያሉት ብሎ ጠየቃቸው። የሚወለድ ንጉሥ አለ እንዴ? መሲህ ይመጣን ተብሏል ወይ? አንብባችኋን መጽሐፍ አላቸው። አዎ አንብበናል ንጉሥ ሆይ። አንቺ ቤተልሔም የይሁዳ ዕጣ ክፍል ሆይ ከይሁዳ ነገሥታት ከቶ አታንሽም። አዎ ሕዝቤ እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣል። ግብር ይገበርብሻል፣ አሕዛብ ይገበሩብሻል፣
ነገስታት ይነግሱብሻል፣ መንግስታት ይነግሱብሻል ተብሎ ትንቢት ተነግሯልና በዚያ ይወለዳን የሚባል አለ፣ በቤተልሔም እንደሚወለድ ትንቢት አለ አሉት። እንደዛማ ከሆነ ስለዚህ በቤተልሔም ያሉትን ህፃናቶች በሙሉ መጨረስ አለብኝ፣ መግደል አለብኝ። ከነሱ ሁሉ አንዱ ክርስቶስ ወይም ደግሞ ይሄ መሲህ ሆኖ ንጉሱ ነው የመጣን የተባለው ሊሆን ይችላል ብሎ ምን ማድረግ ጀመረ? ህፃናቱን በሰይፍ መቅላት ጀመረ። አሁን ሄሮድስ እነዚህን ህፃናቶች በሰይፍ የቀላቸው ምንድን ነው ስንል በቅናት ነው። ቅናት ሀሳብ አሰበ መጀመሪያ። የሚገርማቸው እኮ ነው። እንደዛማ ከሆነ ነገ ሳይውል ሳያድር መንግስቴን ዙፋኔን ሊቀማኝ አይደለ ወይ? ስለዚህ ምን ላድርገው? ስለዚህ ህፃናትን በሙሉ ምን ልበል ልጨርስ፣ ከህፃናቶቹ መካከል አንዱ እሱ ይሆናል ብሎ አስቦ እኮ ነው። የሚገርማቸው አንድ ክርስቶስን ብላቴናውን ለመፈለግ በቅናት ምክንያት ስንት ሰዎችን አጠፋ? 40,000 ህፃናትን በአንድ ጀንበር ደም በደም አደረገ። አንገታቸው ለብቻው ጉልቻ መስሎ እየወደቀ ሰውነታቸው የተጎረደ ግንድ መስሉ እነዛ ህፃናት እንቦቀቅላ ህፃናት አፋቸውን ከፍተው መናገር የማይችሉ የእናታቸውን ጡት ብቻ የሚጠቡ እንጀራ እንኳን አጣጥመው የማይበሉ እነዛን ህፃናቶችን በአንድ ቀን የደም ጎርፍ እንዲወርድ አደረገ ሄሮድስ። በምን ምክንያት? ክፉ ሀሳብ ስለመጣበት፣ በክፉ ሀሳቡ በቅናቱ ምክንያት። አያችሁ፣ እኛም በክፉ ሀሳባችን፣ በክፉ ምግባር፣ በክፉ ኃጢአትና ኃጢአት በደል በምታሰራ በዚች በሐልዮ ብዙ ነገሮች እንድናስብ ያደርገናል። ብዙ ነገሮች እንድናስብ ያደርገናል። ለምሳሌ መግደልን በጣም ሁልጊዜ እንደ መጽሐፍ እንድናነበው ያደርገናል። መግደልን እኔም እሷን ካልገደልኩ፣ እኔም እሷን ካልተበቀልኩ እንዲህ አይነት ሀሳብ ይመጣል። ይሄ ከክርስቲያናዊ ስነ ምግባር የሚያወጣ ነው። ይሄ አድግና ምን ይሆናል? ቆይ ደርሼ ጸጉሯን ነጭቻት፣ ፊቷን በጥፊ መትቻት፣ ወይም ደግሞ ደርሼ እግሩን ሰብሬው ጭንቅላቷን ፈንክቼው የሚል ሀሳብ ያሳስባል። ይሄ ሀሳብ ያድጋል። አድጎ ምን ያደርጋል? ሰይጣን ደግሞ ለወዳጁ ቅርብ ነው ይባላል አይደል? አሁን ይሄ ሁሉ ሀሳብ የማን ነው ስንል የሰይጣን ነው። ስለዚህ የሰይጣን ወዳጆች የሚሆኑበት ሀሳባቸው አንደኛ ክፉ ማሰባቸው ነው። ስለዚህ እያንዳንዳችን ከዚህ ኃጢአት መራቅ አለብን። አንድ ክርስቲያን ከዚህ መራቅ አለበት ነው፣ ከሐልዮ ኃጢአት። ታዲያ ሰው በሆኑ ከሀሳብ ይርቃልን ቢባል በጎውን እያሰበ እንድኖር እንጂ ክፉን እያሰበ እንድኖር አልተፈቀደምና፣ ስለዚህ መራቅ ነው። ህግ ሆኖም የተጻፈው እንድንርቀው ነው። እንድንርቀው ባይፈለግ ኖሮ ህግ ሆኖ አይጻፍም ነበር። ስለዚህ አንድ ክርስቲያን ከዚህ ከክፉ ሀሳብ ኃጢአት ከራቀ ሙሉ ክርስቲያን ነው ይባላል። ሙሉ ክርስቲያን ነው። በጎውን ብቻ የሚያስብ ከሆነ፣ ክፉ የማያስብ ከሆነ አግኝቼው ባጠፋው፣ አንገቱን በጠመዝዘው፣ እግሩን በሰብረው፣ አይኑን ባጠፋው፣ አይኗን ባጠፋት፣ ወይም ደግሞ ወንድን ከሆነ ደግሞ ወንዶች ደግሞ ምን ይላሉ? ወንዶች ደግሞ አይ እኔ እሷን አርክሼ፣ ለምን ድንግልም ከሆነች ድንግልናዋን አበላሸች። ክፉ ሀሳብ እኮ ነው። ሴትም ከሆነች ሴትነቷን አውቂያት፣ ከዛ በኋላ እሷን አበላሸች እያለ ያስባል። እሷን አበላሸች የሚለውን እንኳን በአፉ እንኳን ባያወጣው ምን ብሎ ያስባል? እሷን አግኝቻት፣ እሷ ጋር የምፈልገውን ነገር አድርጌ። እንዲህ አንዳንድ ሰዎች እኮ አሉ እኮ በጣም የድፍረት ኃጢአታቸው በጣም የላቀባቸው የበዛባቸው፣ ሰይጣን በጣም እጅግ በጣም ያስፈረማቸው ሰዎች አሉ አይደል? በዘፈን ሁላም ይዘፈናል። ከአንቺ ጋር አድሬ በበነጋው ለሞት፣ ከአንተ ጋር አድሬ በበነጋው ለሞት የሚባሉበት ይሄ ምንድን ነው ስንል ከአንድ ክርስቲያናዊ ሕይወት ያወጣ ያፈነገጠ ክፉ የሆነ ሀሳብ ወደ መጨረሻ ወደ ሞት ይዞ የሚሄድ ማለት ነው። ወደ ሞት ይዞ የሚወስድ። ስለዚህ ከዚህ መራቅ አለበት አንድ ክርስቲያን። በጎውን እያሰብን መጥፎውን እየተውን እንድንሄድ እነዚህ ሶስቱ የኃጢአት መነሻ ኃጢአት ከሚሰራባቸው መካከል አንዷ ሀሳብ ነች አለ ቅዱስ እግዚአብሔር። በሀሳብ የሀሳብ ዝሙት ደግሞ ከባድ ነው። አስባችሁታን? የሀሳብ ዝሙት ቅዱስ ማቴዎስ በወንጌሉም ጽፎታል። የሚገርም እኮ ነው። ቅዱስ ማቴዎስ በወንጌሉ ጽፎታል። ሀሳብ የሚገርም እኮ ነው። ወደ ሴት ያየ የተመለከታት በልቡም የተመለከታት ቢኖር እሱ ምንድን ነው? አመነዘራት ይላል ቅዱስ ማቴዎስ። አመነዘራት። አያችሁት? አሁን በሀሳብ እኮ ነው። በሀሳብ አሁን ወንዶች ከሆኑ ተረከዟን እያዩ ፊቷን እያዩ ደምግባቷን እያዩ ይመኛሉ አይደል? ስለዚህ ምን ሆኑ ማለት ነው? በሀሳብ ዘማዊ ሆኑ፣ አመንዝራ ሆነ ማለት ነው። አንድ ሰው በሀሳቡ ከዚህ ሀሳብ ውጡ። ይሄ አይግባብ አይደለም፣ የክርስቲያና ሕይወት መገለጫ አይደለም፣ ይሄ የኃጢአት መንገድ ነው እያለን ነው። ሴቶችም ደግሞ ከፍ ብለው ደረቱን ዝቅ ብለው ባቱን በማየት የምኞት ኃጢአት በቃ
የምኞት ኃጢአት። በዚህ በምኞት ኃጢአት የተነደፈ ሰው መቼ ቢሆን ሌሎችን ኃጢአት ከመስራት ወደ ኋላ አይልም። የምኞት ኃጢአት በጣም ከባድ ነው። በሀሳብ የሚታሰብ ሁሉ ስጋ አድርግ ይላል ማለት ነው። አሁን የምኞትን ኃጢአት ስናነሳ የሀሳብ ኃጢአት ማን ያሰራን ስንል የሀሳብን ኃጢአት የሚያሰራው ስጋ ነው ይላል። እንድናገር የሚያደርገው ፈቃዱ ማን ነው? የስጋ ፈቃድ ነው እንዲያስብ የሚያደርገው። ከዛስ በኋላ ወደ ነቢብ ይመጣል፣ በቃል እንዲወጣ ያደርገዋል። በቃል እንዲወጣ ካደረገ በኋላ ወዴት ይወስደዋል? በተግባር እንዲሰራ ያደርገዋል ማለት ነው። በተግባር እንዲሰራ ያደርገዋል። ስለዚህ የዚህ ሁሉ መነሻው ምንድን ነው ስንል የሐልዮ ወይም ደግሞ የሀሳብ ኃጢአት። የሀሳብ ኃጢአት ከባድ እኮ ነው። እስራኤላውያን በሀሳባቸው በልቡናቸው ክርስቶስን ክደውት እኮ ነው በምድረ በዳ ላይ የቀሩት። ወደ ኢየሩሳሌም ወደዛቸው ወደ ከነአን ምድር ሳይገቡ የቀሩት ለምን ይመስላቸዋል? በልባቸው ስለከዱ እኮ ነው። በአፋቸው እየሸነገሉ፣ በሀሳባቸው ግን ምን እያሉ ይክዱት ነበረ። ሌሎችም አሉ ነገስታቶችን ስናይ የዚህ እግዚአብሔር የቀጣቸው እነ ዳታንና እነ አቤሮን እነ አፍኒንና እነ ፊንሐስ ያሉ በቤተ መቅደስ ውስጥ ነውር የሰሩ ነውረኛ ተግባርን የፈጸሙ ሰዎችን ስንመለከት ስናይ እነሱ እንዴት ነው የፈጸሙት? እሱን ስንል በሀሳብ የሚገርማቸው ነገር ይሄ ዳታንና አቤሮን ወይም ደግሞ አፍኒንና ፊንሐስ የሚባሉ ሰዎች እነዚህ አፍኒንና ፊንሐስ ምን አደረጉ? በሀሳባቸው የሚመኙትን ሴቶችን በዝሙት መጣል ነበር የነሱ ሀሳብ። ከቃሉ ጋር ሆኖ በእውነት ሴቶችን በዝሙት መጣል፣ ሴቶችን እንዲያውቋቸው በተግባር ሴቶችን ማወቅ ይመኙ ነበር ሁልጊዜ። ያ ማለት ከሴቶች ጋር መተኛት፣ ከሴቶች ጋር ማደር፣ የሴቶችን ማንነት ማወቅ መግለጥ፣ ከሴቶች ጋር ፈቃደ ስጋቸውን መፈጸም ይመኙ ነበር። ግን ካህናቶች ነን እያሉ ያወሩ ነበር። ደግሞ የሚገርማቸው ካህናቶች ነን ካህንን እያሉ ያወሩ ነበር። አሁን ካህን ሆኖ እንደው ከሶስት ከአራት ከአምስት ሴት ጋር መዘሞት ይገባዋል? ከሚስቱ ውጭ ይፈለጋል? ይደረጋል? አይደረግም። እነዚህ ሰዎች ግን ያስቡ ነበር በሀሳብ እያሰቡ መጡና መጨረሻ ላይ የሚገርማቸው ነገር በጫካ ያላደረጉትን፣ በዱር ያላደረጉትን፣ በቤታቸው ያላደረጉትን ከቤተ መቅደስ ውስጥ ሴቶችን አስገብተው ከታቦተ ጽዮን ፊት ለፊት ከቤተ መቅደሱ ከቤተ ክርስቲያን ውስጥ አስገብተው ሴቶችን በዝሙት አወቋቸው ይላል። በጣም ከባድ አያችሁት? ይህ ኃጢአት ከባድ። በልቦናቸው ያሳሰባቸውን በተግባር እንዲቀይሩ አደረጋቸው። ይህ ኃጢአት በጣም ከባድ ነው። በጣም ከባድ ትልቁ ኃጢአት በሀሳብ የሚሰራው ኃጢአት አድጎ ሞትን ያመጣል። የሚገርማቸው አሁን እነዚህ ሰዎች ምን አደረጉ? እንደዛ አደረጉ። መሬት ተከፍታ ምድር ተሰንጥቀው አጠቻቸው። የሚገርማቸው ነገር ስለዚህ በሀሳብ የምናስበውን ሀሳብ ልናቅ ይገባል። እንደነዛ ሰዎች ያደርገናል ወይ? ሊያደርገን ይችላል፣ ያደርገናል ብለን ልናስብ ይገባል። ስለዚህ ነው ከዚህ ከክፉ ሀሳብ ራቁ ያለን ክርስቶስ። እነዚያ ሰዎች ምን አደረጉ? በሀሳብ ያሰቡትን ቆንጆ የሚባሉትን ሴቶችን እየመረጡ ቤተ መቅደስ አስገቡ። አሁን እንኳን አይደለም ቤተ መቅደስ ሴቶችን በዝሙት ማስገባት አይደለም ቀርቶ፣ የሚገርም እኮ ነው። እንኳን በዝሙት አስበው ሊያስገቡ አይደለም ቀርቶ ሴት በራሷ ራሱ ቤተ መቅደስ መግባት ትችላለች። ሴት በራሷ ራሱ እኮ ቤተ መቅደስ እንዳትገባ እኮ የተከለከለ ነው አይደለ? በሕግ ቤተ መቅደስ የሚገቡት ማን ናቸው? እንኳን ሴት አይደለም ቀርቶ ማንም ወንድ ራሱ ክህነት ከሌለው ቤተ መቅደስ መግባት አይችልም። እነዚህ ሰዎች ግን ምን አደረጉ? ቤተ መቅደስ ይዘው አስገቧቸው። ቤተ መቅደስ ካስገቧቸው በኋላ ምን አደረጓቸው? የራሳቸውን ፍላጎት ፈጸሙ። ምድር ተሰንጥቀው አጠቻቸው። ይሄ የድፍረት ኃጢአት ይባላል። በሀሳብ ያደገው በሀሳብ የበለጸገው ክፉ ሀሳብ ኃጢአት አድጎ የት መጣ? ሞትን አስመጣባቸው መጨረሻ ላይ። ስለዚህ ኃጢአት አንደኛ በሀሳብ ይሰራል። የሀሳብ ኃጢአት ደግሞ ይህንን ያስከትላል ማለት ነው። ስለዚህ መንፈሳዊ ህይወትን ወይም ደግሞ ክርስቲያናዊ ስነ ምግባርን የሚኖር ሰው ምግባሩ ክርስቲያናዊ ስነ ምግባሩ የሚታወቀው ምንድን ነው? ከኃጢአት መራቅ ነው። በቃ ይህ አንድ ክርስቲያን ምግባሩ፣ አንድ ሰው ክርስቲያናዊ ስነ ምግባር አለው ሲባል ምንድን ነው? የክርስቲያናዊ ስነ ምግባር መገለጫው ደግነቱ፣ በጎነቱ፣ ማብላቱ፣ ማጠጣቱ፣ የታረዘ ማልበሱ፣ ሲጠሩት አቤት ሲያዙት ወዴት ከማለቱ ጀርባ ምን ማድረግ ነው? ከኃጢአት መራቅ ነው። አንደኛው ከኃጢአት መራቅ፣ ከሐልዮ ኃጢአት መራቅ፣ ከነቢብ ኃጢአት መራቅ፣ ከገቢር ኃጢአት መራቅ። አሁን ከሐልዮ ኃጢአት ሰው እንዴት ሊርቅ ይችላል ካላችሁኝ፣ ቅድም ያነሳሁት ነገር አለ። በጎውን ከማሰብ ብቻ እያሰቡ መጥፎውን ከማሰብ ደግሞ መራቅ ማለት ነው። ቀላል እኮ ነው። ያ ማለት ምንድን ነው? አድርግ አታድርግ፣ ወይም እሳትና ውሃን በጎን አቅርቦልህ የተመቸህበትን ግባበት። እሳቱን ከፈለከው ግባ ትቃጠላለህ፣ ውሃውን ከፈለከው ግባ አይነት ትወጣበታለህ። ስለዚህ በክፉ ኃጢአት በሀሳብ የሚሰራ ኃጢአት አለ። ሰው ከሀሳብ አይርቅም።
ለምሳሌ ወልጅ እንዴት ነው የማሳድገው? እንዲህ አይነት ሀሳብም አለ አይደል? ለምሳሌ መንፈሳዊ ህይወቱን እንዴት ነው የምኖረው? እንዴት ልኖረው? ይህ ሀሳብ ምንድን ነው ሲባል የተቀደሰው ሀሳብ መንገድ መነሻ ነው። መንፈሳዊ ህይወትን እንዴት ልኖረው? ቆይ የእኔ የዕለት እድገቴ ወዴት እየሄደ ነው ያለው? እኔ ማን ነኝ? ሀሳብ በሀሳብ ማለት ነው። እያንዳንዳችን በሀሳብ እንጠይቅል እንዴ። እኔ አገር ቤት እያለሁ ጸሎተኛ ነበርኩ፣ ጿሚ ነበርኩ፣ ታራሚ ነበርኩ፣ ቆራቢ ነበርኩ፣ አስቀዳሽ ነበርኩ። አሁን ግን ምንድን ነው ያለሁት? ምን ላይ ነው ያለሁት? እግዚአብሔር ይቅር ትለኛለህ? ይሄ እያንዳንዳችን ሀሳብ እኮ ነው። አስባችሁ አታውቁም? ይሄ ሀሳብ ምን ይባላል? በሀሳባችሁ እኮ ነው። ለሰው አትነግሩትም። ለሰው ነገራችሁት አታውቁም። ለማንስ ትነግራላችሁ? ግን ሀሳባችሁን አስባችሁ አታውቁም? ይሄ ሀሳብ ምንድን ነው ሲባል የተቀደሰ ሀሳብ፣ ወደ ቅድስና መንገድ የሚወስድ ሀሳብ ነው። መጥፎ ሀሳብ ምንድን ነው ሲባል ግን አይ ሳላገኛት፣ ራሷን ሳላውቃት፣ ራሱን ሳላውቀው፣ ከእሱ ጋር ሳላድር፣ ከእሷ ጋር ሳላድር፣ እሷ ጋር በግብረ ስጋ ግንኙነት ሳልገናኝ፣ እሱ ጋር በግብረ ስጋ ግንኙነት ሳልገናኝ፣ እሷ ጋርም ሳልገናኝ እያለ የሚያስብ ሀሳብ፣ ይሄ መጥፎ ሀሳብ ነው። አድጎ ከሌላ መንገድ ያደርሳል። በዚህ በክፉ ኃጢአታቸው በክፉ ሀሳባቸው ምክንያት እኮ የወደቁ ሰዎችን አይተናል። ይሁዳን መመልከት እንችላለን። እናቱን የደፈረውን ይሁዳን ታውቁታላችሁ? ጌታውን የሸጠ እናቱን የደፈረ ይሁዳን አይታችሁታል? ሀሳብን እየኖረበት ሲመጣ ወዴት ይቀይሯል? ወደ ተግባር እየቀየረው መጣ። ሀሳብን እናቱን መድፈር፣ እናቱን መገናኘት አልበቃ ብሎት መጨረሻ ላይ በእርግጥ የተነገረው ትንቢት ይፈጸምበት ዘንድ ነውና ምን ሆነ? ጌታውንም ሸጠ በ30 ብር። አሁን ይሁዳ በዚያ በውትድርነት ዘመኑ በነበረ ሰዓት ላይ በዚያ ወደ ውትድርነት ሂዶ ወደ መከላከል ሂዶ በነበረበት ዘመን ላይ ምንድን ነበር የሚያስበው? አላርለ የጾታዊ ተቃራኒ ሀሳብን ያስብ ነበረ። ብዙ ጊዜ ስለቆየ ጾታ ከሱ ጋር በማትመሳሰለው ከሱ ጋር በተለየ ተቃራኒ ጾታ ጋር ግንኙነት መፍጠርን ምን ይል ነበር? ይመኝ ነበር። እየተመኘም እያለ ወደ ሀገሩ ሲገባ በእናቱ መንደር ደረሰ። ገብቶም ደግሞ እናቱን ደፈረ ማለት ነው። ከእናቱ ጋር ስጋዊ ግንኙነት ፈጸመ። እናቱ ጋር ሀሳቡ አድጎ አያችሁት? በዛ በበረሃ ላይ ሲያስብ የነበረው ሀሳብ አድጎ ምን ሆነ? እናቱ ጋር እንዲገናኝ አደረገው። ያ ክፉ ሀሳብ፣ ይሄ ክፉ ሀሳብ የሚባለው ይሄ ነው። አሁን በዚህ ኃጢአት ተሰራ በደንብ። ከዛ በጊዜው ደግሞ ምዳይ ምጽዋት ተቀባይ ወይም ምዳይ ምጽዋት ሰብሳቢ ነበረ። በምዳይ ምጽዋት በሚያየው ገንዘብ ደግሞ ይህን ገንዘብ እንደው ወደ ራሴ ባደርግ፣ እንደው ከዚህ ባገኝበት፣ ከዚህ ባተርፍበት፣ ከዚህ በሞላበት እያለ ማሰብ ጀመረ። ያሰበው ሀሳብም ወደ ተግባር ተቀየረ፣ ማድረግም ጀመረ። የሚገርማችሁ ነገር እቺ ሽቶ የገዛችው ባለሽቷ ማርያም ታውቋታላችሁ? ባለሽቷ ማርያምን ተፍረት እሷ ጌታዋን የክርስቶስን እግር በእንባዋ እያጠበች በ300 ዲናር የገዛችውን ሽቶ ይዛ ሰብራ በፀጉሩ ላይ ስታርከሰክፍበት ምንድን አለመሰላችሁ? ይሁዳ አሁን ይሁዳ ልብ በሉ እንግዲህ ምን አለ ይሁዳ? ይህንን ሽቶ ተሽጦ ዋጋው ውድ ነው፣ ይህ ሽቶ ተሽጦ ለነዳያን ቢሰጥ አይሻልም ነበር? አጉል ማባከን ሆነ እኮ ብሎ ተናገረ ማለት ነው። አሁን ክርስቶስ የዛኔ ምን አለ? ነዳያንማ ሁል ጊዜ ከእናንተ ጋር አይደሉም ወይ? ነዳያን እኮ ሁል ጊዜ ከእናንተ ጋር ናቸው። እሷን ተዋት አላቸው ክርስቶስ ማለት ነው። እሷን ተዋት አለው ይሁዳን ክርስቶስ። አሁን ይሁዳ እስኪያስቡ ክርስቶስ አጠገቡ እያለ ለነዳያን የምንሰጠው ለማን ለመስጠት ነው? ለክርስቶስ ነው አይደል? ለነዳያን የምንመጸውተው ክርስቶስ ለማግኘት ነው አይደል? ይቅር እንድለን ነው እንድናይ ነው አይደል? ግን የይሁዳን ድፍረት ተመልኩት። ልቡ ስለታወረ በሌላ ሀሳብ የገንዘብ ፍቅር በውስጡ ስላደረበት ከዚያ የተሸጠውን ብር እኮ ከፍሎ ወይም ቆርጦ ወደ እሱ ለማድረግ እኮ ነው። ስለዚህ ይህ ሽቶ ተሽጦ ለነዳያን ቢሰጥ አይሻልም ነበር ጌታ ሆይ መምህር ሆይ ብሎ ጠየቀ። የሚገርም እኮ ነው እንዴ! እኛ ለነዳያን የምንሰጠው እኮ ከክርስቶስ ልናየው ነው አይደል? ክርስቶስን ደግሞ በተግባር እሱ ይዘው ቁሞ እያየው። ከዛ አምላክ ክርስቶስ ምን አለው? እንዴ ነዳያንማ ሁልጊዜ ከእናንተ ጋር ናቸው፣ እናንተ ከኔ ጋር ናቸው። ነዳያን ከእናንተው ጋር ናቸው፣ ከእናንተው ጋር ይኖራሉ። እኔ ከእናንተ ጋር አልኖርም፣ እሷን ግን ተዋት አላቸው። አሁን የይሁዳ አሁን ምን ይባላል? ቅጥፈት እኮ ነው አይደል? ቅጥፈት ራሱን ቅዱስ አድርጎ ወይም ደግሞ ለነዳያን ያዘን አስመስሎ የተናገረው ቃል ነው። ሀሳቡ ግን ምን ነበር? ያ የተሸጠ ሽቶ ምዳይ ምጽዋት ሲገባ ከምዳይ ምጽዋት ቆንጥቦ ለራሱ ለስጋው የሚመቸውን ለማድረግ አስቦ ነበረ ይሁዳ።
ነዲያንማ ከእናንተ ጋር አይደሉ እንደ ዘላለም አላቸው አለው ክርስቶስ ማለት ነው። ነዲያን ሁልጊዜ ከኛ ጋር አሉ። አሁን የይሁዳ ሀሳብ ያችን ልቅምቃሚ ወይም ስባሪ ሳንቲም ፈልጎ ነበረ። ያ አልሆን ብሎት መጨረሻ ላይ ምን ሆነ? ጌታውን በ30 ብር ሸጠ። የሚገርም እኮ ነው። በ30 ብር ጌታውን እስከ መሸጥ ድረስ ደረሰ። ጌታውን እስከ መሸጥ ድረስ ደረሰ። 30 ብር እግዚኦ! የሚገርም እኮ ነው እናንተ። ጌታውን በ30 ብር እስከ መሸጥ ድረስ ደረሰ። እስኪያስቡት ያ ሀሳብ አድጎ ማለት ነው። ስለዚህ ያ በሀሳብ የሚሰራ ኃጢአት ጌታን እስከ መሸጥ ያስደርሳል ማለት ነው። ክርስቶስን እስከ መሸጥ ያስደርሳል ማለት ነው። ያ በኃጢአት የሚሰራ በሀሳብ የሚሰራ ኃጢአት። ስለዚህ ከዚህ ራቁ ለማለት ነው። አሁን አንድ ክርስቲያናዊ ሰው ከእነዚህ ሀሳቦች መራቅ አለበት። በጎውን ከማሰብ እንጂ ክፉውን ከማሰብ መራቅ አለበት። ክፉ ማሰብን መራቅ አለበት ነው። ሁለተኛው ኃጢአት በምን ይሰራን ስንል በንግግር የሚሰራ ኃጢአት አለ። አስባችሁትን? ቅድም በሀሳብ የሚሰራ ኃጢአት አልኳችሁ። አሁን ደግሞ በንግግር። ስንቶቻችን በንግግር እግዚአብሔርን አስቀይመን ይሆን? መጽሐፍ ቅዱስ እንደውም ስለ አንደበት ሲናገር ምን ይላል? ወልሳንኒ ታዊ እምነ ገሃነም፣ ልሳን ወይም አንደበት እሳት ነው ይላል። ከገሃነም ይልቅ ታቃጥላለች ይላል። ምን? ምላስ ወይም ልሳን ወይም መናገር ከገሃነም ይልቅ ታቃጥላለች፣ የምታቃጥል ነች አለ። ምንድን ነው ስንል ምክንያቱም ገሃነም ሀጣንን ብቻ የምታቃጥል ነች። ምላስ ግን ሀጣንንም ጻድቃንንም አትልም፣ አትመርጥም። ሁሉንም ከገሃነም ትከፋለች። ከገሃነም ከፍታ ሁሉን ታቃጥላለች አለ። ምን? ምላስ ወይም አንደበት፣ ንግግር ማለት ነው። በንግግር ስንት ሰው አቃጥለናል? እዚህ በያዕቆብ መልእክት ምዕራፍ 3 ቁጥር 6 ላይ እናገኘዋለን። የሚገርም እኮ ነው። እሳት አንደበት እሳት ነው ይላል ያዕቆብ። አንደበት እሳት ነው። ስለዚህ በንግግር የሚሰራ ኃጢአት አለ፣ በመናገር የሚሰራ ኃጢአት። ለምሳሌ በዚያ በማቴዎስ ወንጌል ላይ የተጻፈውን ታሪክ ታስታውሳላችሁ አይደለ? ያ ፈሪሳዊውና አይሁዳዊው ጸሎት እየጸለዩ ቀራጩና ፈሪሳዊ እየጸለዩ በአንድ ቦታ ላይ ሆነው እና ይሄ ፈሪሳዊ ምን አለ? ጌታ ሆይ እንኳንም እንደዚህ ቀራጭ አላደረከኝ፣ እንኳንም እንደዚህ አላደረከኝ። እኔ በሳምንት 2 ቀን እጾማለሁ፣ ነዳያንንም መጸውታለሁ አለ ማለት ነው። ያኛው ደግሞ ምን አለ? ቀራጩ ደግሞ ጌታ ሆይ ቀና ብዬ እመለከት ዘንድ ዓይኔን ወደ ሰማይ ማቅናት አይገባኝም፣ እኔን ኃጢአተኛውን ልጅህን ማረኝ እያለ አንገቱን ጎንበስ አድርጎ ወደ ታች ማልቀስ ጀመረ ማለት ነው። አሁን ያ ቀራጩን አያችሁት? የቀራጩ ንግግር ምንድን ነው ያለው? እንኳንም እንደዚህ ቀራጭ አላደረግ። ያ የፈሪሳዊ ንግግር እንኳንም እንደዚህ እንደ ቀራጩ አላደረከኝ አለ። እንኳንም እንደ ቀራጩ አላደረከኝ። አሁን ቀራጩ ምንድን ነው? በእግዚአብሔር ዘንድ የተጠላ ነው አይደለም? እኛም እንዲሁ ነን። አይገርምም? ያ ፈሪሳዊ በቀራጩ ላይ ይህንን ያክል ቃል እንደተናገረ እኛም በስንቱ ሰዎች ላይ ስንት ቃል ተናግረን ይሆን? ራሳቸውን ኃጢአተኛ አድርገው ኃጢአተኝነታቸውን አውቀው ከእኛ በታች የተቀመጡትን እኛ ስንት ጊዜ የቃላት በትር ወርውረን መትተናቸው ይሆን?